ከሰዓታት በኋላ በተሰሙ ሰበር መረጃዎች ተመልሰናል። ዓለም አቀፉ የፖለቲካ መድረክ በአስገራሚና አስደንጋጭ ክስተቶች እየተናወጠም ይገኛል። ፕሬዚዳንት ዶናልድ ትራምፕ ዋሽንግተንና ቴህራን በዲፕሎማሲው ጠረጴዛ ዙሪያ ስላላቸው ትንቅንቅና አሜሪካ ለኢራን ስለሰጠችው ያልተጠበቀ የሳምንት ረፍት እጅግ አነጋጋሪ መግለጫን ሰጥተዋል። በሌላ በኩል ደግሞ የቀይ ባህሩን ቀጠና ሙሉ በሙሉ ሊያናውጥ የሚችል አስደንጋጭ ወታደራዊ ዛቻ ከየመን ወጥቷል። ሁቲዎች በሳውዲ አውሮፕላን ማረፊያዎች ላይ ጥቃት ለመሰንዘር በይፋ ማስጠንቀቂያን ሰጥተዋል። በእነዚህ ሁለት አበይት ጉዳዮች ዙሪያ የተሰሙትን ዝርዝር መረጃዎች አሁን የምሰሙት ይሆናል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላም ጤና በያላችሁበት ይሁን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ። የመጀመሪያው መረጃችን ከአሜሪካ ነው። ፕሬዚዳንት ዶናልድ ትራምፕ ዋሽንግተንና ቴህራን በዲፕሎማሲ ጠረጴዛ ዙሪያ ትንቅንቅ ላይ መሆናቸውን በይፋ ተናግረዋል። ትራምፕ በአሜሪካ 250ኛ ዓመት የነጻነት አከባበር ላይ በማውንት ራሽሞር ባደረጉት ንግግር ሀገራቸው ከኢራን ጋር የነበራትን ውጥረት አስመልክቶ ያልተጠበቀ አስተያየትን ሰጥተዋል። የማይበገረውና እጅግ ኃያሉን መከላከያ ገንብተናል ያሉት ፕሬዚዳንቱ ታሪካዊ ተቀናቃኞቻቸውን በትዝታ ማደር ውስጥ መጣላቸውን አውስተዋል። ትራምፕ አክለውም ኢራን በአሁኑ ወቅት ሰላምና መረጋጋትን በከፍተኛ ሁኔታ እየፈለገች መሆኑን ገልጸው በቅርቡ ሕይወታቸው ላለፈው የቀድሞ የኢራን መሪ አሊ ኻሜኒ ክብር ሲባል አሜሪካ የቀብር ስነ ስርዓት የሚከናወንበትን የሳምንት እረፍት ጊዜ መስጠቷን በግልጽ ተናግረዋል። ይህ በእንዲህ እንዳለ አሜሪካ በምድር ላይ እጅግ ዘላቂ ሕገ መንግስትና የነጻነት ተምሳሌት መሆኗን ያነሱት ትራምፕ በሀገር ውስጥ እየታየ ስላለው አዲስ የርዕዮተ ዓለም ስጋትም ከባድ ማስጠንቀቂያን ሰጥቷል። ኮሚኒዝም ለነጻነታችን ሟች ስጋት ነው ማለት ይህ አስተሳሰብ ከሀገሪቱ ታላቅ ስኬት ጋር ሙሉ በሙሉ እንደሚቃርንና አሜሪካ በጭራሽ የኮሚኒስት ሀገር እንደማትሆን በቁርጠኝነት ገልጿል። አሜሪካ የውስጥ ፖለቲካዋ ማጠናከር ለቀጣዮቹ 100 ዓመታት በምርጫ እንዳትሸነፍ ሕጎቿን እንደምታጸናም ትራምፕ አረጋግጠዋል። ይህ በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ትንቅንቅ በዚህ መልኩ ቀጥሏል። ነገር ግን ይሄኛው ገና ነው። በዓለም አቀፉ የፖለቲካ መድረክ ላይ ሌላኛው ጉድና ያልተጠበቀ ወታደራዊ ማስጠንቀቂያ ከቀይ ባህር ማዶ ተከስቷል። ቀጣዩ ዜናችን በዚሁ ጉዳይ ነው። አብራችሁን ቆዩ። ከጎረቤት የመን የወጣው መረጃ ደግሞ የአየር ትራንስፖርትን አደጋ ላይ የሚጥል አዲስ ማስጠንቀቂያን ይዟል። የመን ሁቲዎች አማጽያን በሳውዲ አረቢያ አውሮፕላን ማረፊያዎችና ቁልፍ የየብስና የባህር ላይ ስፍራዎች ላይ ጥቃት ለመሰንዘር በይፋ ዝተዋል። ለዚህ ዛቻ ምክንያት የሆነ ደግሞ የሳውዲ ጥምር ጦር የኢራን ሲቪል አውሮፕላን በሰና አውሮፕላን ማረፊያ እንዳያርፍ ከልክሏል በሚል በተፈጠረ አለመግባባት ነው። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ እንደገለጹት ሳውዲ የየመንን አየር ክልል መጣስ የምትቀጥል ከሆነ ከባድ እርምጃ እንደሚጠብቃት አስታውቀዋል። ይሁን እንጂ ውዝግቡ ባለበት ሁኔታ በሰናና በቴህራን መካከል ያለው በረራ መቀጠሉ ተገልጿል። የአል ማሲራ ቴሌቪዥን እንደዘገበው የኢራኑ አውሮፕላን የሁቲ ልዑካን ወደ ቀድሞ የኢራን መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ለመውሰድ መጓዙ ታውቋል። ይህ በእንዲህ እንዳለ በሳውዲ የሚመራው ጥምር ጦር ለዚህ ዛቻ ፈጣን ምላሽ ሰጥቷል። መግለጫው ሁቲዎች በየመን ሕዝብ ላይ የሚያደርሱትን ጫና ትኩረት ለማስለወጥ ያለመ ነው ያለው ጥምር ጦሩ የሳውዲንም ሆነ የየመን ሉዓላዊነት የሚገዳደር ማንኛውም ሙከራ ከተደረገ የማይቀመስ ጠንካራ እርምጃ እንደሚወሰድ አስጠንቅቋል። ከ2015 ጀምሮ የቀጠለው ይህ የቀጠናው እልህ አስጨራሽ ፍጥጫ አሁን ወዴት ሊያመራ እንደሚችል መላው ዓለም በጉጉትና በስጋት እየተከታተለው ይገኛል።